በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ የመክሊት ዘተዋሕዶ ድምጽ ነው። ይህን የቅዱሳን ታሪክ የሚነገርበትን መንፈሳዊ የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ገድለ ክርስቶስ ሰምራ። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምነንና ጸንተን ንጉሠ ሰማይ ወምድር ኢየሱስ ክርስቶስ በአማላጅነቷ ይቅርታን የምታሰጥ ለመሆኗ ቃል ኪዳን የገባላትን የክርስቶስ ሰምራን ገድል እናገራለን። የእናታችን የክርስቶስ ሰምራ የትውልድ አገሯ ሸዋ ቡልጋ፣ ልዩ ስሙ ቅዱስ ጌ የተባለ ቦታ ነው። የአባቷ ስም ደረሳኒ፣ የእናቷ ስም እሌኒ ይባላል። እኒህም ቅዱሳን ሰዎች ደጋጎች፣ እግዚአብሔርን የሚፈሩ በሃይማኖት የጸኑ በበጎ ምግባርም የከበሩ ነበሩ። ይህችንም ከእግዚአብሔር የተመረጠችና የተመሰገነች ልጅ ከወለዱ በኋላ በክብርና በሥርዓት አሳድገው የእግዚአብሔርን ሕግጋትና ትእዛዝ እያስጠኑ ብሉይ ከሐዲስ አስተማሯት። ከዚያም የመሳፍንት የመኳንንት ልጅ ናትና ለኢየሱስ ሞዓ ልጅ ሰምረ ጊዮርጊስ ለሚባል ሰው አጋቧት። እርሷም 10 ወንዶች 2 ሴቶች ልጆች ወለደች። እኒያንም ልጆች በክብር በሥርዓት አሳድጋ አስተማረቻቸው። በዘመኑ አፄ ገብረ መስቀል የሚባል ደግ ንጉሥ ነበረና ደግነቷን አይቶ ዝናዋን ሰምቶ አትርሺም ብሎ 2072 አገልጋይ ላከላት። እርሷም ይህማ ከንቱ ውዳሴ ሊሆንብኝ አይደለምን? መጽሐፍ ቢሆን ይነበብበት ይጸለይበት፣ ገንዘብ ቢሆን ይመጸወት ነበር ብላ ወደ እግዚአብሔር አመለከተች። በዚህችም ሰዓት ፊቱ እንደ ፀሐይ ያበራ ቅዱስ ሚካኤል መጥቶ የተወደድሽ ክርስቶስ ሰምራ ሆይ እንዴት ነሽ? እግዚአብሔር በቸርነቱ የሰጠሽን ምግብ እንቺ ተመገቢ ብሎ ቅዱሳት በሚሆኑ እጆቹ ሰጣት። እርሷም ተቀብላ ፈጣሪዋን አመስግና ተመግባለች። ከተመገበችም በኋላ መንፈስ ቅዱስ በሰውነቷ መላባት አደረባት። ከዚህ የተነሳም ብዙ ዘመን ሳትበላ ውሃ ሳትጠጣ ቆየች። ከዚህ በኋላ ያ መልአከ እግዚአብሔር ከእንግዲህ የእግዚአብሔር በረከት ረድኤት ከአንቺ ጋር ይሁን፣ በስሜ ቤተ ክርስቲያን ስሪ አጸድትከይ ብሎ ሰላምታ ሰጥቷት አረገ። ያደገኛ ንጉሥ የሰጣትን አገልጋዮች አስጠርታ ቤተ ክርስቲያን ስሩ አጸድ ትከሉ አለቻቸው። እነርሱም ሳያንገራግሩ አጸድ ተክለው ቤተ ክርስቲያን ሰሩ። ሥራውም ከተፈጸመ በኋላ ታቦተ ሚካኤልን አስገባች። ለእርሷም በሰው ልጅ ያልታነጸ በመቁረጹ ያልተቀረጸ ኅብሩ የማይታወቅ መንበሩን አምጥቶ አንቺ አስቀድሽበት ብሎ ሰጣት። እርሷም ተቀብላ ፈጣሪዋን እያመሰገነች ስትኖር ከዕለታት አንድ ቀን ያ ደግ ንጉሥ ከሰጣት አገልጋዮች አንዲቷ መንፈሰ ርኩስ የተዋሃዳት አገልጋይ ነበረችና ከክፋቷ እንድትመለስ ብትመክራት ክፉ አትናገሪ ብትላት አልመለስም ብላ አስቀየመቻት። ብታዝንባት ሞተች። እርሷም ይህማ በእኔ ምክንያት ስትሞት ነፍሰ ገዳይ መሆኔ አይደለምን? ፈጣሪ ቸርነትን ሥራ ስራልኝ ብላ ብታዝን ብታለቅስ ያቺ ሙታ የነበረች አገልጋይ ተነስታለች። ቤተሰቦቿን መጥተው አገልጋይሽ በእግዚአብሔር ኃይልና በአንቺ ጸሎት ተነሳች አሏት። እናታችን ክርስቶስ ሰምራም ሄዳ ያቺን አገልጋይ ከሞትሽ በኋላ ማን አስነሳሽ ብትላት አምላከ ክርስቶስ ሰምራ ያንቺ አምላክ አስነሳኝ አለቻት። ከዚህ በኋላ እናታችን ክርስቶስ ሰምራ በዓለም ሥጋ ሳለው ሙት ያስነሳልኝ ከሰው ተለይቼ ከሀገር ወጥቼ ብለምነው እንዴት በሰማኝ ብላ ልብሰ ምንኩስናዋን ቆቧን አዘጋጀች። ቤተሰቦቿም ይሄ ሁሉ የምናኔ ልብስ የማን ነው አሏት። እርሷም ሃይማኖት ያስተማሩኝ አባቴ ልብስ አልቆባቸዋል ሲሉ ሰምቼ ነው አለቻቸው። እነርሱም መልካም ነው ብለው ተቀምጠው ሳለ ከዕለታት አንድ ቀን ልብሰ ምንኩስናዋን ይዛ ወደ ቤተ እግዚአብሔር ሄደች። ቤተሰቦቿም ከቤተ ክርስቲያን ልትቆይ መስሏቸው ወደ ዕለት ተግባራቸው ተሰማሩ። ያቺ ሙታ የተነሳች አገልጋይ ሕፃኑን አዝላ ተከተለቻት።
መንገዷንም ፈጥና ስትሄድ በመንገዷ ላይ ብዙ ነዳያንን አገኘች። የያዘችውን ገንዘብ የለበሰችውን ልብስ ሁሉ ለእነዚያ ድሆች ሰጥታ ልብሰ ምንኩስናዋን ለብሳ ወደ ደብረ ሊባኖስ ገዳም ገብታ ሰውነቷ እስኪደክም ትሰግድና ትጸልይ ጀመረች። ከዚህ በኋላ የገዳሙ መነኮሳት ከሩቅ መምጣቷን አውቀው መንፈሳዊ ሰላምታ ከሰጧት በኋላ ነይ ረፊ እግርሽን ታጠቢ ቢሏት እናቶቼ ይህችን 3 ቀን ታገሱኝ አለቻቸው። ከዚያም እርሷ በጾም በጸሎት ሌትና ቀን ስትሰግድ ያ ሕፃን ረሃብ ስለተሰማው ምርር ብሎ አለቀሰ። ሲያለቅስ በሰማችው ጊዜ ይህን የሥላሴ ፍጡር እስኪያወርድሽ አምጪው አለቻት። ያችም ያዘለችዋ አገልጋይ አውርዳ ሰጠቻት። እርሷም ተቀምጣ ስታጠባ መነኮሳቱ አይተው ምነው እንዲህ ያለ ነገር አደረጋችሁት ብለው አሟት። እርሷ ግን በጾም በጸሎት በስግደት ተጋድሏን ቀጥላ ስትወድቅ ስትነሳ አደረች። አሁንም ያ ሕፃን ምርር ብሎ አለቀሰ። በዚያን ጊዜ አንዲት መበለት ሕፃኑን ለማንሳት ስትቃጣ መልአኩ ቅዱስ ሚካኤል ነጥቆ ወደ ገነት አስገባው። ተመልሶ ወደ እርሷ መጥቶ ቅድስት ክርስቶስ ሰምራ ሆይ እንዴት ነሽ? ልጅሽ ከደጅ ወድቆ የቀረ አይምሰልሽ። ከገነት ተቀምጦ ከሕፃናት ጋር ዳግማዊ ቂርቆስ ተብሎ የሕፃናት አለቃ ሆኖ ተቀምጦልሻል አላት። ይህንን ተናግሮ በኮከብ ተመስሎ ወደ በጌ ምድር ወሰዳት። እርሷም ከባህር ገብታ እንደ ተተከለ ምሰሶ ሆና ሰውነቷ ተበሳስቶ አሳ መመላለሻ እስኪያደርጋት ድረስ 12 ዓመት በባህር ውስጥ ቆመች። ከዚህ በኋላ ጌታ ወደ እርሷ መጥቶ ቃል ኪዳን ሰጣት። የቃል ኪዳኑ መጀመሪያ በቤተ ክርስቲያን ሙሉ ስንዴ ምርት አሳያት። ባሳያትም ጊዜ አቤቱ ጌታዬ ምን አደርገዋለሁ አለችው። ጌታም መለሰላት፣ ተመልከች ልትበዩ አይምሰልሽ። አንዲት የስንዴ ፍሬ ከምድር ወድቃ ብዙ ፍሬ ሆና እንደምትነሳ አንቺም መንግሥተ ሰማያት ብዙ ነፍሳትን ይዘሽ ለመግባትሽ ምሳሌ ነው አላት። እናታችን ክርስቶስ ሰምራ መለሰችለት፣ በምን ሥራዬ ነው ይህን ቃል ኪዳን የሰጠኸኝ አለችው። ከዚህ ዓለም ንብረትሽን ንቀሽ ልጆችሽን እናት አባትሽን ጥለሽ ስለወጣሽ ነው ቃል ኪዳን የሰጠውሽ አላት። ይህንንም ብሏት ከእርሷ ተሰወረ። እናታችን ክርስቶስ ሰምራም ብቻዋን እንደ ልማዷ እስከ 3 ቀን ድረስ በባህር ውስጥ ቆማ ስለ ዓለም ሁሉ ኃጢአት እያዘነች እያለቀሰች ቀረች። ከዚህ በኋላ ጌታ ቅዱስ ሚካኤልን፣ ቅዱስ ገብርኤልን፣ ቅዱስ ሩፋኤልን እናቱ ማርያምን አስከትሎ ወደ ክርስቶስ ሰምራ መጣ። እንዲህም አላት፣ ቀድሞ ቅዱስ ሚካኤልን ባልደረባ ሰጥቼሽ ነበር፣ ዛሬም እኒህ ተጨምረው ረዳት ይሁኑሽ ብሎ ሰጣት። እናቴ ማርያምም ጠላትን ድል ትነሺው ዘንድ እናት ትሆንሽ፣ እኔን እንዳቀፈችኝ ትቀፍሽ፣ እንዳዘለችኝ ትዘልሽ ብሎ አዘዘላት። እመቤታችንም ልጄ ወዳጄ ሆይ ክርስቶስ ሰምራ ባንተና በቅዱስ ሚካኤል ላይ ፍቅሯ የጸና ነው ብላ ስትናገር ክርስቶስ ሰምራ በፊቷ ከምድር ላይ ወደቀች። እግዝእትነ ማርያምም እንዴት ነሽ የልጄ ወዳጅ የነፍስ ሁሉ አማላጅ ብላ በእጇ አስነሳቻት፣ በአፏ ሳመቻት፣ በደረቷ አቀፈቻት፣ በጫንቃዋ አዘለቻት። ከዚህ በኋላ እንዲህ አለቻት፣ ልጄ ወዳጄ ያዘዘልሽን ፈጸምኩልሽ፣ ከእንግዲህ ወዲህ እግዚአብሔር አይለይሽ ብላ ታረገች። በዚያን ጊዜ ዓለም ሁሉ ድርቅ፣ ችግር፣ ረሃብ ሆኖ 3 ዓመት ሕዝቡ በየመንገዱ ወድቆ አሞራ ሲጫወትበት አይታ አዘነች። አቤቱ ጌታዬ ይህን ዓለም ስለምን ፈጠርከው? እንዲህ ከንቱ አላፊ ጠፊ ከሆነ ቢቀር ይሻል ነበር። ክቡር ዳዊት ሰው ዕፀ ከንቱ ይመስላል እንዳለ ዕፀ ከንቱ ዕለቱን በቅላ ዕለቱን አብባ ዕለቱን አፍርታ ደርቃ ወድቃ ታድራለች፣ የሰውም ኑሮ ይህን ይመስላል ብላ አለቀሰች። ከዚህ በኋላ ጌታ ወዳጄ ክርስቶስ ሰምራ ሆይ አዳም ከነ ልጆቹ ከሚሠራው ኃጢአት እኔ በዕለተ ዓርብ ከተቀበልኩት 13ቱ ሕማማተ መስቀል ይህንን በልብሽ ብትመዝኝው ወደ ማንኛው ያደላ ይመስልሻል ቢላት፣
መልስ ለመስጠት ተሳናት። ከዚህ በኋላ ክርስቶስ ሰምራ አቤቱ ፈጣሪ እኔ ባሪያን ከክፉ ነገር ሁሉ ሰውረኛልና ዲያብሎስን ትምረው ዘንድ ለምንሃለሁ አለችው። ይኸውም ወድጁ አይደለም፣ ስለ አዳምና ልጆቹ በጠቅላላው ስለ ሰብአ ዓለም ሥጋቸው ሥጋዬ ስለሆነ እንዳያስታቸው ክፉ ሥራ እንዳያሰራቸው ብዬ ነው ማርልኝ ማለት ያለችው። ያን ጊዜ ጌታችን ኢየሱስ ክርስቶስ ፊቱን ፈገግ አድርጎ ወዳጄ ክርስቶስ ሰምራ ሆይ የጾም ድንቅ ልመና ለመንሽኝ፣ ሌሎች በኋላሽም የነበሩ በፊትሽም የሚመጡ ያለመኑትን ልመና ለመንሽኝ ብሎ ቅዱስ ሚካኤልን ጠርቶ ወዳጄ ክርስቶስ ሰምራ ዲያብሎስን ማርልኝ ብላ ለመነችኝ። እሺ ካላት ታምጣው ይዛት ሂድ አለው። ቅዱስ ሚካኤልም እሺ ብሎ እጅ ነስቶ ሰይፈ ቁጣውን መዞ ነይ እንሂድ አላት። እርሷም ከቅዱስ ሚካኤል ፊት እየሄደች ከሲኦል አፋፍ በደረሱ ጊዜ ዲያብሎስ በተኮነኑ ነፍሳት ላይ ተቀምጦ አየችው። ቅዱስ ሚካኤልም በይጥሬው እሺ ብሎ ምሕረት ከወደደ አላት። እርሷም በጠራችው ጊዜ ሳጥናኤል ብሎ የጠራኝ ማን ነው? በዚህ በሰራዊት መሃል ነግሼ ከተቀመጥኩበት ዓለም እናታችን ክርስቶስ ሰምራም እኔ ነኝ አለችው። ወደ እኔ ለምን መጣሽ አላት። እርሷም ከፈጣሪ ጋር ላስታርቅ ብዬ አለችው። እርሱም አንቺን ከቤትሽ ከንብረትሽ ሳለሽ አስትሻለሁ ብዬ ቦታ ያጣሁሽ ሰው እኔን ልታስታርቅኝ መጣሽን? ነገር ግን እኔ ያደረገ የቀድሞ ጠላቴ ሚካኤል ነው። ሲጻረረኝ የሚኖር ከክብሬም ያወረደኝ እርሱ ነው እንጂ አንቺ ምን ጉልበት አለሽ ብሎ በግራ እጁ ቀኝ እጇን ይዞ ወደ ሲኦል ወርውሮ ጣላት። ያን ጊዜ መልአኩ ቅዱስ ሚካኤል በሰይፍ ቢመታው ሲኦል ተከፈተች፣ ብርሃን ለበሰች። ዲያብሎስም ከነሰራዊቱ ጮኸ፣ ድልቅልቅ ሆነ። ሲኦልም ከተከፈተች በኋላ ሰው በሰው ላይ ሆኖ ተጨናንቀው እንደ ውሻ ሲናከሱ አየች። ብዙ ነፍሳት እንደ ንብ መጥተው ሰፈሩባት። እኒያን ነፍሳት ብትቆጥራቸው 10,000 ነፍሳት ሆኑ። ቅዱስ ሚካኤልም እርሷም እኒያን ነፍሳት ይዘው ወደ ፈጣሪያቸው በደረሱ ጊዜ እኒያ ነፍሳት የእናቱን ጡት እየጠባ እንደሚዘል እንቦሳ ዘለሉ። ከዚህ በኋላ ሲኦል ብቻዋን ቀረች፣ እርቃኗን ሆነች። ዲያብሎስም ቅዱስ ሚካኤል አሸነፈኝ፣ ብርቱ ጸብም ተጣላኝ፣ ምርኮዬንም ነጠቀኝ ብሎ ጮኾ አለቀሰ። እናታችን ክርስቶስ ሰምራና ቅዱስ ሚካኤል የነፍሳት ምርኳቸውን ይዘው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት በቀረቡ ጊዜ ከፈጣሪያቸው ዘንድ ሰገዱ። ጌታም ወዳጄ ክርስቶስ ሰምራ ወይ ዲያብሎስን ድል አደረግሽው፣ ጥቂት ምርኮም አገኘሽን አላት። እርሷም መለሰችለት፣ መንክር ግብሩ ለእግዚአብሔር በላዕለ ቅዱሳን ይሁን እንዳለ ክቡር ዳዊት፣ አቤቱ ጌታዬ በአንተ ቸርነት በምሕረት ብዛት ደካማውን ብርቱ ብርቱን ደካማ የምታደርገው አምላክ በእኔ በባሪያ ላይ አድረ የቸርነትን ሥራ ሠራ። አዎን አገኘው አለችው። ከዚህ በኋላ ጌታ ኢየሱስ ክርስቶስ ቅዱስ ሚካኤልን እኒህን ነፍሳት ዓለም ሳይፈጠር ወዳዘጋጀውላት ወደ ወዳጄ ክርስቶስ ሰምራ ማደሪያ ውሰዳቸው፣ ከእርሷ ጋር ደስ እያላቸው ይኖሩ ዘንድ አለው። እርሷም መለሰችለት፣ አቤቱ የኔ ጌታ ወዴት ነው አለችው። እርሱም ከእናቴ ከወለደች ማርያም በስተቀኝ ነው መቀመጫሽ አላት። ከእንግዲህም ስምሽ በትረ ማርያም ይሁን አላት። ዳግመኛም ይህን ካላት በኋላ ወዳጄ ክርስቶስ ሰምራ ሆይ በየቀኑ 3 እልፍ ነፍሳት ኃጥአንን ከሲኦል እንድታወጪ ሥልጣን አስራት ሰጥቼሻለሁ ብሎ ቃል ኪዳን ገባላት። አቤቱ ጌታዬ ምሕረቴ በዛ ፍርዴ ቀና ነው እያለች አመሰገነች። ከዚህ በኋላ ነይ እግዚአብሔር ወዳዘዘን እንሂድ አላት። ተከትላው ስትሄድ የማር የወይን የዘይት አፍላጋት የሚያጠጡት አትክልቶች አየች። ይህች ቦታ ለማን ትሆናለች ብላ ቅዱስ ሚካኤልን ጠየቀችው። እርሱም መልሶ ምን ታስቢ ነበር አላት። እርሷም ይህች ቦታ ለማን ትሆናለች እያልኩ አስባለሁ አለችው።
እርሱም ለአንቺ ቢሆን ትወጃለሽን አላት። ምነው ዝቅ ታደርገኛለህ? ጌታዬ ከእናቴ ከማርያም ጋር ነው መቀመጫሽ ብሎኝ የለምን አለችው። ቅዱስ ሚካኤልም ልብሽን ለምን ታጎሪዋለሽ አላት። ይህንንም ካላት በኋላ እስኪ ወደ ሰማይ ተመልከች አላት። ክርስቶስ ሰምራም ወደ ሰማይ ቀና አለችና እኔስ እንደ አንባ እንደ ኮረብታም ሆኖ ታየኝ እንጂ ሌላ ያየሁት ነገር የለም አለችው። የሥላሴ ቸርነት እስኪገለጥ ጥቂት ቆየ አላት። አንገቷን ዘንበል አድርጋ ቆይታ ቀና ብትልም እመቤታችን እንደ ፀሐይ ሆና ከዋክብተ ብርሃን በፊት በኋላዋ ከበዋ ታየች። እርሷም እንደ ንስር ብር ብላ ሄዳ አንገቷን አቅፋ ጉልበቷን ሳመቻት። እመቤታችንም ወዳጄ ክርስቶስ ሰምራ ሆይ አንቺን የወለደች ማኅፀን የተባረከች ናት። አንቺንም አጥብተው ያሳደጉ ጡቶች የተባረኩ ናቸው። አንቺንም ያዩ ዓይኖች የተባረኩ የተቀደሱ ናቸው። አንቺንም የሚያመሰግኑ ንዑዳን ክቡራን ናቸው። የአንቺን ገድል የሚሰሙ የሚያሰሙ የተባረኩ ናቸው። ልጄ ወዳጄ ያዘዘልሽ ከእኔ በስተቀኝ ነው ብላ በቀኟ አስቀመጠቻት። ከዚህ በኋላ ወደ ፈጣሪዋ ተመለሰች። ጌታዋ ፈጣሪዋም አንቺን ያመሰገኑ ስምሽን የሚወዱ የሚጠሩ ዝክርሽን ያዘከሩ በዓልሽን ያከበሩ እስከ 12 ትውልድ ምርልሻለሁ አላት። በዚህ ጊዜ ቅዱስ ሚካኤልን ጠርቶ ወስደ ከሥጋዋ አዋህዳት አለው። ቅዱስ ሚካኤልም ወስዶ ከሥጋዋ ሊያዋህዳት ሲል ሥጋዋ ሸቶ ገምቶ ብታየው ስለ ፈጣሪ ስለ እግዚአብሔር ብለህ ከዚህ ከሸተተና ከገማ ሥጋ ታገባኝ አለችው። ቅዱስ ሚካኤልም የጌታዬን ፈቃድ ሳልፈጽም ለመቅረት እንደምን ይቻለኛል ብሎ ሰይፍ ከሥጋው ተመዞ እንደሚከተት እርሷንም እንዲሁ ከሥጋዋ አዋህዳት። ያን ጊዜ ገምቶ ሸቶ የነበረው ሥጋ አንድነት አድርጎ ቢያዋህዳት ነፍሷን ሥጋዋን አንድ ሆኖ ሕያዊት ነፍስ ለምልማ እንደነበረች ጸናች። እንደ ልማዷ ከባሕሩ ገብታ 12 ዓመት ከተቀመጠች በኋላ በቁመቷ ልክ ጉድጓድ አስቆፈረች። 11 ጦር አሰርታ ከውስጥ ጸከርካ ተከለችና ጌታን በዕለተ ዓርብ የግርግሪት እንዳሰሩት እርሷም መበለት ጠርታ እሰሪኝ አለቻት። መበለቲቱም እንዳዘዘቻት የግራዋን ወደ ቀኝ የቀኟን ወደ ግራ መሳቅላ የፊትኝ አሰረቻት። ጌታችን እንደታሰረበት ባለው ስቁረት ችንካር ከታሰረች በኋላ እነዚያን ጦሮቹን አምጪ አለቻት። እሺ ብላ መጣችላት። 3ቱን በቀኝ 3ቱን በግራዋ ተከለችና ስግደት ጀመረች። ከዚህ በኋላ በፈቃድ እግዚአብሔር ጸንታለችና በብረቱ ላይ በምትሰግድበት ጊዜ ወደ ፊቷ ስትል ደረቷን፣ ወደ ኋሏ ስትል ጀርባዋን፣ ወደ ቀኝ ስትል ቀኝ ጎኗን እየወጋት 11 ዓመት ከጉድጓድ ውስጥ ኖረች። ከዚህ በኋላ ጌታ እንዲህ አላት፣ ሰማይን ያለ ምሰሶ ምድርን ያለ መሠረት እንዳጸናኋት እኔንም ፈርተው የሚያከብሩኝን አዝነው ተክዘው የሚጠሩኝን አከብራችኋለሁ አላት። ከዚህ በኋላ ጌታ ከኔ በታች ሆነሽ ትከብሪያለሽ፣ መቀመጫሽም ከኔ በታች ነው። የማይረግ ስምሽ እንደ እናቴ እንደ ማርያም ሰዓሊተ ምሕረት አቁራሪተ መዓት ነው አላት። ይህንንም ካላት በኋላ ከጻድቃን ከሰማዕታት ከደናግላን ከቅዱሳን ከእነንጦንስ ከ36ቱ ቅዱሳን አንስት ክብርሽ ትክክል ይሆን አላት። ይህንንም ሰምተው መላእክት እጹብ ድንቅ ብለው አመሰገኑ። ዲያብሎስም መላእክት ሲያመሰግኑ ሰምቶ ለወዳጅህ እንዲያለ እጥፍ ድርብ ደስታ ትሰጣለህ ብሎ ጋዳ ጋዳ ብሎ አመሰገነ። ጋዳ ጋዳ ማለት የሥላሴ ቸርነት እጹብ ድንቅ ነው ማለት ነው። ከዚያም ጌታ ኢየሱስ ክርስቶስ እረፍትሽ ደርሷልና ከጉድጓድ ወጥተሽ ከባሕር ቆመሽ ለምኝኝ ብሎ ከእርሷ ተሰወረ። ቅዱስ ሚካኤልም የእግዚአብሔር አገልጋይ የቅድስት ድንግል ማርያምና የብርሃናውያን መላእክት ወዳጅ ሆይ የምትሰሪውን ሁሉ እግዚአብሔር ወዶልሻልና እግዚአብሔር እንዳዘዘልሽ ልብሽ የሚያስበውን ሁሉ ከባሕር ውስጥ ቆመሽ ለምኝው አላት። እርሷም ቆስሎና ተበሳስቶ የነበረው ሥጋዋ እንደገና በእግዚአብሔር ኃይል የጸና ሆኖ ብርሃን ለብሳ እንደ ፀሐይ አብርታ ከጉድጓድ ወጣች። በባሕሩ በገባች ጊዜ ጌታ ኤልያስን፣ ሙሴን፣ መጥምቁ ዮሐንስ የብርሃን አክሊልና በውስጡ
ለኃይለ መለኮት ያልተለየው አፉ በእግዚአብሔር ዕደ ጥበብ የታተመ ሥራው በትዕምርተ መስቀል አምሳል የሆነ የብርሃን ጽዋ በእጁ ይዞ ወደ እርሷ መጣ። ከዚህ በኋላ ኤልያስ ክርስቶስ ሰምራ ሆይ የምህረት ቃል ኪዳን በልብሽ የሞላብሽ እንዴት ነሽ አላት። ሰላምታህን እቀበል ዘንድ አንተ ማን ነህ አለችው። እኔ ኤልያስ ነኝ አላት። ይህን ባላት ጊዜ ፈጣሪዋን አመሰገነች። ሁለተኛም በእግዚአብሔር ኃይል ሰይጣንን ድል የነሳሽው ክርስቶስ ሰምራ ሆይ እንዴት ነሽ አላት። እግዚአብሔር ይመስገን አንተ ማን ነህ አለችው። እኔ ሊቀ ነቢያት ሙሴ ነኝ አላት። እርሷም አንተን ያሳየኝ አምላክ ይክበር ይመስገን አለችው። ሶስተኛ ዮሐንስ ስምረተ አብ ስምረተ ወልድ ስምረተ መንፈስ ቅዱስ በልብሽ የተሞላብሽ እንዴት ነሽ አላት። እግዚአብሔር ይመስገን ደህና ነኝ አንተ ማን ነህ አለችው። እኔ መጥምቁ ዮሐንስ ነኝ አላት። ይህን ባላት ጊዜ ፈጣሪዋን አጥብቃ አመሰገነች። ከዚህ በኋላ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እያሉ ኤልያስ በቀኝ ሙሴ በግራ መጥምቁ ዮሐንስ በፊት በኋላ እየዞሩ እኛ ሰይጣንን እንደካድነው አንቺም ካጂው አለዋትና በአብ በወልድ በመንፈስ ቅዱስ ስም ወደ ባህር ገብተሽ ተጠመቂ እግዚአብሔር እንዳዘዘን ልናጠምቅሽ መተናልና አሏት። ይህን ባሏት ጊዜ ወደ ባህሩ ገባች። ያን ጊዜ በዮሐንስ እጅ የነበረው የብርሃን ጽዋ በገዛ እጁ ተከፈተ። ስለዚህም የእግዚአብሔር ባለሟሎች ኤልያስና ሙሴ መጥምቀ መለኮት ዮሐንስም አደነቁ። እርሷም ይህን መለኮታዊ ጥምቀት በአምሳለ ትምህርተ መስቀል በፈሰሰ ጊዜ ሰውነቷ በብርሃን ተሞላ። የተጠመቀችበትም ባሕርም እስከ 3 ቀን ድረስ እያበራ ቆየ። በዚህም ጊዜ እግዚአብሔር የጥበቡን ስፋት የቸርነቱን ብዛት እንዲሁም በቅዱሳን ነቢያት አድሮ ያደረገላትን ቸርነት አይታ አደነቀች፣ አመሰገነች። ከዚህ በኋላ ዮሐንስ እንዲህ አላት። ይህ ክብር፣ ይህ ጸጋ፣ ይህ ሹመት፣ ይህ ግርማ ሞገስ የተጠመቅሽው በዕለተ ዓርብ ከጌታ ቀኝ ጎን የወጣ ማይገቦ ሌሎች ቅዱሳን አልተጠመቁበትም አላት። እርሷም መለሰችለት፣ ምነው እንኳን ቅዱሳን ክርስቲያን ሁሉ የሚጠመቁበት ማይገቦ አይደለምን? እኔስ በተወለድኩ በ80 ቀኔ ተጠምቄ የለምን አለችው። ይህስ እውነትሽን ነው ብለው አጥምቀዋት ተሰወሩ። እርሷም በበዓቷ ቀረች። ከዚህም በኋላ ጌታዋን በእውቀት ባለ እውቀት በስህተት በድፍረት የሚያስቀይምን ሁሉ ማርልኝ አለችው። ጌታም ወዳጄ ክርስቶስ ሰምራ ሆይ አማልጅን አትርሽኝ ያሉሽን ሁሉ እምርልሻለሁ። ነገር ግን አባይ ጠንቋይ አልምርም። ቀድሞ ለእናቴ ለማርያም በድንግልናዋ በቅዱስናዋ አባይ ጠንቋይ እንዳልምርም እያለው ብሎ ተሰወረ። ማይቀበ እግዚእ የሚባል ሰው በዚያ ሀገር በማዕዱ ተጣና ሲኖር ዕለታት አንድ ቀን መልአከ ጽልመት መጥቶ ይህችን ዕፀ ሕይወት ሰውነትን በጥተህ ብታገባ ድህነት፣ እርጅና፣ ሞት፣ ማጣት አያገኝህም አለው። እንግዲያውስ ይህ ሁሉ ካላገኘኝ በሁለመናዬም በጥፍሬም ሳይቀር ቅበርልኝ አለው። መልአከ ጽልመትም በል እግዚአብሔርን ካድልኝ አለው። እሺ ብሎ ካደለት። ሰይጣን ለወዳጁ ቅርብ ነውና በሰውነቱ በጥቶ ቀብሮለት ሄደ። እርሱም በሰይጣን ታምኖ ሲኖር እኒያ አያገኙህም ያለው ድህነት፣ እርጅናና ሞት ተሰብስበው መጡበት። ይህ ሁሉ አያገኝህም ብሎኝ አልነበረምን? አወይ የሰይጣን ነገር ብሎ አለቀሰ። እስኪ ብታማልደኝ ወደ ክርስቶስ ሰምራ ልሂድ ብሎ አሰበ። ጸጋ እግዚአብሔር ያልተለያት መንፈስ ቅዱስ ያደረባት ናትና ገና ሳይመጣ በጸጋው ቃል አዘነችለት። ከዚህ በኋላ ጌታችን ፈጣሪያችን መጥቶ ወዳጄ ክርስቶስ ሰምራ ሆይ እንዴት ነሽ? ምን ያስለቅስሻል? ምንስ ያሳዝንሻል? አላት። ማይቀበ እግዚእ የሚባል ሰይጣን ያሳተው አንተን የካደ አማልጅኝ ሊለኝ ስለመጣ ነውና እንድትምርልኝ ብዬ ነው አለችው። እርሱን አልምረውም አላት። እጽቱን አጥፍተ እርሱን ብትምረው ይቻል የለምን? በዚያውስ ላይ አንተ መዓት የራቀ ምሕረት የበዛ ነውና ላንተ ምን የሚሳን ነገር አለ ብላ ምርር ብላ አለቀሰች። እርሱም ስለ አንቺ ፍቅር ምሬልሻለሁ ብሏት ከእርሷ ተሰወረ። ከዚህ በኋላ ማይቀበ እግዚእ ወደ እርሷ መጥቶ እመቤቴ አማልጅኝ፣ አትርሽኝ፣ ከፈጣሪ አስታርቂኝ አላት። ጌታስ ይቅር ብሎሃል አለችው። ጌታዬ ይቅር ካለኝ በሰውነቴ የተቀበረውን ዕፀ ሞት ፍቀሽ ጣይልኝ አላት።
ያን ጊዜ ሰውነቱን በምላጭ ብትፍቀው ደሙ እንደ ቦይ ውሃ ፈሰሰ። እርሱም ይህን ያደረገልኝ ከክህደት ወደ እምነት የመለሰኝ አምላክ ይክበር ይመስገን እያለ ሲያመሰግን ነፍሱ ከሥጋው ተለየች። ይህችም ነፍስ ከሰማዕታት ነፍሳት ማኅበር አንድ ሆነች። እናታችን ክርስቶስ ሰምራም የዚህችን ነፍስ መግቢያዋን አሳየኝ እያለች ስትጸልይ ጌታ ነይ ላሳይሽ ብሎ ወሰዳት። ያቺም ነፍስ ከፀሐይ 7 እጅ አብርታ ማኅበረ ሰማዕት ሆና አገኘቻት። ያን ጊዜ ጌታዋን አጥብቃ አመሰገነች። ለንስሐ በቅተው የሚመጡትን ሁሉ ብርሃናቸው ከፀሐይ 7 እጅ እንዲያበራ እውነት እልሻለሁ አላት። ወዲያውም መንግሥተ ሰማያትን ውረሺ ግርማዬን ልበሺ ባላት ጊዜ ሰማይና ምድር ተነዋወጡ። እርሷም ለእግሯ መቆሚያ አጣች። ጌታም አይዞሽ ጽኚ አላት። ሰማይና ምድርም ጸኑ። እናታችን ክርስቶስ ሰምራም ጌታዋን አመሰገነች። ከዚህ በኋላ ቅዱስ ሚካኤል ከሥጋዋ ዋሃዳት። በነሐሴ 24 ቀን ክብርሽም በዓልሽም ይሁን አላት። ከዚህ በኋላ ጻድቃን ሰማዕታት መላእክት እናቱ እግዝእትነ ማርያምን መጥምቁ ዮሐንስን 12ቱ ነቢያትን አብርሃምን ይስሐቅን ያዕቆብን ዳዊትን ሰሎሞንን እንጦንስን መቃርስን ርዕሰ መነኮሳትን አስከትሎ 10 የብርሃን አክሊላት ይዞ በዕለተ ዓርብ ወደ እርሷ መጥቶ ወዳጄ ክርስቶስ ሰምራን እጅ ንሷት አላቸው። እነሱም ጌታ እንዳዘዛቸው እሺ ብለው እንደ ቅጠል ረግፈው እጅ ነሷት። እርሷም የጌታዬ ባለሟሎች ቅዱሳን ክቡራን እንዴት ናችሁ ብላ እጅ ነሳቻቸው። ከዚህ በኋላ ጌታ ገድልሽን የጻፈ ያጻፈ የሰማ ያሰማ በዓልሽን ያከበረ ዝክርሽን ያዘከረ ስምሽን የጠራ እስከ 12 ትውልድ ድረስ ምሬልሻለሁ አላት። እርሷም እንደ ገድል ማን ተኮንኖ እንደ ወንጌል ማን ጸድቆ የሚሉ ሰዎች አሉና ትምራችኋለህን ትኮንናችኋለህን አለችው። እርሱም እንደ ወንጌል ማን ጸድቆ እንደ ገድል ማን ተኮንኖ ብለው የሚጠራጠሩ ክፍላቸው ከአርዮስ ከሰባልዮስ ጋር ነው አላት። ከዚህ በኋላ ጌታን አብዝታ አመሰገነችው። ጌታም ከእናትሽ ከአባትሽ ከልጆችሽ 22 ዓመት ከጉድጓድ ባህር እያለቀሽ ኑረሻልና እንግዲህ ማረፊያሽ ደርሷልና ነይ ዕረፊ አላት። ሥጋሽም ከምድር ወድቆ የሚቀር አይደለም፣ በኋላ በዕለተ ምጽአት አስነሳዋለሁ። እንዲህም ሲላት ነፍሷ ከሥጋዋ ተለየች። መላእክትም እልልታ ደስታ አደረጉ። ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃንም ሁሉ በእጃቸው እያጨበጨቡ በእግራቸው እያሸበሸቡ በአፋቸው እልል እያሉ ተቀበሏት። ያን ጊዜ ቅዱስ ሚካኤልን ለወዳጄ ለክርስቶስ ሰምራ ዕድሜዋን ጨምረ 22 ዓመት የተጋደለችውን 25 ዓመት በላይ ጻፍላት አለው። ቅዱስ ሚካኤልም እሺ ብሎ ዕድሜዋንና ገድሏን ጽፎ ከበድነ ሥጋዋ አጠገብ አስቀምጦት ተገኘ። በዚያን ጊዜ አባ ይስሐቅ የሚባል ጻድቅ መነኩሴ ከእናታችን ከክርስቶስ ሰምራ ዘንድ እየሄደ የበረከት ቃል ይቀበል ነበርና ከዕለታት አንድ ቀን እንደ ልማዱ ተነስቶ ቢሄድ በድነ ሥጋዋን እንደ ምሰሶ ቆሞ አገኘው። እጅ ቢነሳውም ዝም አለው። እናቴ ክርስቶስ ሰምራ ሆይ ምን አገኘሽ ባርኪኝ እንጂ ብሎ በድነ ሥጋዋን ሲዳስሰው ቃል አልመለሰችለትም። ነፍሷም ከሥጋዋ ተለይቶ አገኘው። እየጮኸ አንድ ጊዜ ከድንጋይ አንድ ጊዜ ከመሬት ሲወድቅ መነኮሳት ወንዶችም ሴቶችም ጩኸት ሰምተው አባታችን ምን ሆነ ነው አሉት። እባረካለሁ ብዬ በመጣ ነፍሷ ከሥጋዋ ተለይቶ አገኘሁት አላቸው። በዚያን ጊዜ እነዚያ መነኮሳት በአንድነት አለቀሱ። አባታችን አባ ይስሐቅም በአንገቷ ላይ ያለውን መጽሐፍ አውጥቶ ቢያየው ከተወለደችበት ቀን ጀምሮ እስካረፈችበት ቀን ድረስ በሥላሴ ትእዛዝ በቅዱስ ሚካኤል ጸሐፊነት የተጻፈ መጽሐፍ ተገኘ። በዚያን ጊዜ ቅዱስ ሚካኤል አባ ይስሐቅን ጠርቶ ከጉድጓድ በድነ ሥጋዋን በሳጥን አድርገ እግዚአብሔር የሰጣትን ክብርና ጸጋ እኒህንም 10ን አክሊላት አድርገ ከቤተ መቅደስ አግብታ አኑሮ አለው። እርሱም እንዳዘዘው አደረገ። የክርስቶስ ሰምራ ገድል ከረጅሙ ባጭሩ በዚሁ ተፈጸመ። እናታችን ክርስቶስ ሰምራ ሆይ እኛ ወገኖችሽን ከፈጣሪያችን ታማልጅን ዘንድ በቅዱስ ጸሎትሽ እንማጸናለን። የቅድስት ክርስቶስ ሰምራ በረከትና ረድኤት በሁላችን ላይ ይደር፣ አሜን።